ካነበብከው ላይ ጠይቅ ስትጠይቅ ከገሉ ላይ ጠይቅ። ቆይ በኋላ መጥቶ ገብረ መንፈስ ቅዱስን አስታውሶት ነው አይደለ? ይኸው ለኔ የገባውን ቃል ኪዳን ብሎ አስታውሶት ነው አይደለ? ሰውየውን ከሲኦል ያስወጣው አስታውሶት ነው አይደል? አውጣውና አሳየኝ አውጣው እንዴ! እኔን አልካደም ብሎ አልተናገረም አላወራው እንዴ? ለምንድን ነው እንደዚህ ብሏል እንደዚህ አላለም የምትለው? አስታውሶት ነው የሚል ከሆነ አውጥታ አሳየኝ። ልቀጥል እንዴ? ችግር የለውም። ከፍተህ ማንበብ እኮ ትችላለህ። እኛ እኮ እድል ሰጠን እኮ ከፍተህ ይኸው አስታውሰው ብለህ ጠይቀኝ። እሺ የሄሮድስን ህፃናትን ካድ ያለው ሰይጣን ለምንድን ነው? ሄሮድስ ያስገደላቸው ህፃናትን ታምናላችሁ? ስለሱ ነው እየተወያየን ያለ ነው። ሙለታ ምንድን ነው የምትቀባጥረው? የሄሮድስን ህፃናት አስገድሏል አይደል? ምንድን ነው የምትቀባጥረው? ሙለታ ስለሱ ነው እየተወያየን ያለ ነው። የቀባጠርከው እንኳን አንተ ነህና ምን አገናኘው? እሱ ምን አገናኘው እኮ እዚህ ያስካደው ገድላችሁ እኮ ነው። የሄሮድስ ለምን አመነ? ስላሴን አመነ? እንደዛ ልትለኝ እያወራህ እየተጠየቅ ያለው ደህና ጥያቄ ጠይቅ እባክህን። ቀጥል ጥያቄ። በቃ ዝም ብለህ መጮህ ብቻ ነው፣ ምንም የምታወራው ነገር የለም። ቀጥል ጥያቄ። እሺ እግዚአብሔር ማንን ካዳለ እንግዲህ ጌታ ኢየሱስ መሆኑ ነው እዚህ ጋር ብለው ያስቀመጡት ማለት ነው። አባቴን መንፈስ ቅዱስንና እናቴን ማርያም ነው የካደው ለዚህ ነው ያስገባሁት ብሎ ተናግሯል አይደል? ሲኦል የገባበት ምክንያት አነበብኩ። ስለዚህ ማርያምን መካድ ሲኦል ያስገባል? ለምን አያስገባም እንዴ? መጽሐፍ ቅዱስ ማስረጃ አምጣ። ማርያምን መካድ ሲኦል እንደሚያስገባ መጽሐፍ ቅዱስ ማስረጃ አምጣ። ማንም ከሴት ጌታችን ኢየሱስ ክርስቶስ ከሴት እንደተወለደ ማያምን ቢኖር ብሎ አያስቀምጥ መጽሐፍ ቅዱስ። ከሴት ስለመወለድ አልጠየኩም። ማርያምን ራሷን ምልጃዋንም የእሷን ረድኤትን ምናምን የሚባል ነገር እሱን ክደህ እሱ ላይ ይላል መውለዷ ነው የሚለው እዚህ ጋር መውለዷ ነው ወይ የሚለው እዚህ ጋር ቆይ ገሉ እንድታነብ ያደረግኩት እኔ ነኝ፣ ከኔ ጋር እንድትወያይ ማለት ነው። አሁን ገሉ ላይ ነው የምታወራው። እሺ ሙለታዬ፣ ሌላ ጊዜ ቅዱሳን ምልጃ ላይ መወያየት እንችላለን። ምን ችግር የለውም። አሁን እሱ ላይ ነው የምታሳየው ነው የሚለው። ማርያምን ካደ ምልጃዋን አላምንም በገሪ እንደዚህ አላምንም ብሎ ነው እየተናገረ ያለው። ማርያምን ክጃለሁ ያለው አይደለ? ምልጃዋስ ክደህ ገነት ትገባለህ? ምልጃዋስ ክደህ ከሱ ላይ ነው የምትጠይቀኝ። ከሱ ላይ ነው የምትጠይቀኝ። ጎበዝ አባቴ፣ ከሱ ላይ ካነበብከው ላይ ጠይቅ። ካነበብነው ላይ ጎበዝ ህፃን ጥያቄ የለም። ሙለታዬ ምንም እኔ ባዶ አእምሮክ ባዶ። ጌታ ምስክር፣ ጌታ ልቦና ይስጠቅ። እውነት ለመናገር ምንም ጌርሳ ምን ሄድኛ እነሱ እንደዚህ መሰዳደብ ነው። በራስ ባመጣው ነገር ለጠየቅ ያልኩት ለዚህ ነበር። ሙለታ ጥያቄ ስድብ የእናንተን ጋጠወጥ የሆነን አንደበት የረከሰ አንደበት በመስማት ከፈለጋችሁ በስርዓት አድርጉት። አትሳደቡ። እንዳይሄድ ከፈለጋችሁ ለምን በስርዓት አታደርጉትም? ለምን ትሳደባለህ? ለምን ዲስሪስፔክትፉል ትሆናለህ? እየው ምን ብሎ ተሳደበ? ካህን እንደገና ደግሜ ልስደበው። ምን ብሎ ህፃን ብሎ ተሳደበው? ማን ነው ህፃን ያለኝ? ለምንድን ነው ህፃን ያለኝ? ተስማማበታለህ? ደግሜ ልስደበው። ዶክተር ደግሜ ከቅድም ጀምሮ ቢ ሬስፔክትፉል እያልኩኝ፣ አሁን ደግሞ አንተ ከላይ ሁንና ከአንተ ጋር እንወያያለን ማለት ነው። ከላይ አድርገው እላችኋለሁ። ለምን ይኸው ከኛ ጋር ትወያያለህ? ካህን የትም አትሄድም። ከኛ ጋር ትወያያለህ። ችግር የለም። የእሱን ታስቀጥላለህ። ላሳይ ማስረጃ። ምን ማስረጃ ነው? ምን ተጠይቀህ ነው ማስረጃ የምታሳየው? ርዕስ ቆይ መጀመሪያ መንግስተ ሰማያት እንደገባ ብለሃል። መንግስተ ሰማያት ምንም ነገር ሳይገባ እንደገባ ገልጬ ላሳይ። አንዴ እሺ፣ ልታሳይ ነው? እሺ፣ በዚህ ርዕስ ላይ ነው የምትፈልገው ወይስ ሌላ ነው? በዚሁ ርዕስ በገላት ላይ እያስፈራራህ ነው እንዴ የምትወያየው? ለመወያየት ለምን መሰለህ ቤትህን ማኔጅ አላደረከውማ። እሺ፣ ደፈር ብሎ መወያየት ቀረ። ይሄ ምንም የተደረገ ነገር እንደምትቆጥሩ ከኢዮብ ጋር እያወራ 3-4 ሰው ይከፍት ነበር። ያንን አቁሙ ማለት ነበረበት።
ችግር የለም። አይ እነሱ ስላልሰጧቸው እንዲቀጥሉ እንጂ ሌላ አይደለም የምትሄደው። ይሄ በገድሉና በድርሳኑ ዊዛውት ንስሐ ሳይገባ እንደገባ አሳያለሁ። በገላቱ ላሳየው። በጣም ጥሩ። ስትከፍት ደግሞ አብረህ የምትከፍተውን ነገር ልንገርህ። ህዳጉን ትከፍትና ቤተክርስቲያኗ እዚህ መጽሐፍ ላይ ምንም አይነት ሕጻጽ የለም። የምን ህዳግ ነው የምታወራው? ምንም ነገር ሳያደርግ እግዚአብሔርን ጥርኝ ውሃ እንደገባ አሳያለሁ። አንዴ ጥርኛዋ እሱን ይዘው ትሄዳለህ። አንዴ ያነሳ ነው። አንዴ ተሰደብኩ ልትል ነው። የለውም ከኔ ጋር ትቀጥላለህ። ለምን አስፈለገ? ጥርኛዋ ይዘው ትሄዳለህ። ኮመንት እያደረኩህ ነበር ከስራ አየኸው። ይህንን ኮመንት አንብበው። እባክህን ካህን ጌርሳ ኧረ ተወያይ በመድኃኒዓለም። ኦኬ ላሳይ እኮ ብያለሁኝ። ላሳይ ቅድም የጠየቃቸው ህዳግ ታውቃለህ ግን ብራዘር ህዳግ ምናምን የሚባል ነገር አለ። እንቀጥላለን። ቆይ ታይልድ የሆነ ጥያቄ አትጠይቀኝ። ምናልባት አንተ በቅርብ አውቀው እንግባባ። መጀመሪያ ጥያቄና መልሱ ህዳግ አይደለም፣ ገላት ነው። ንስሐ ሳይገባ መንግስተ ሰማያት የገባ ዶክተር መንግስተ ሰማያት እግዚአብሔርን ክዶ መንግስተ ሰማያት የገባ ሰተት ብሎ አሳያቸዋል። በስነ ስርዓት እንድንወያይ ናቲ ይመቸዋል። ጌርሳ ናታን ይመቸዋል። ጌርሳም ይኸው አንዴ ሆሊ ጌርሳ መጀመሪያ ግን ማለት ነው ከፈለጋቸው አንዴ አሁን በማል እንዳገባ አንዴ ቆይ እሺ፣ አንዴ አዳምጠኝ አንዴ ጌርሳም በመጀመሪያ ግን ገብረ መንፈስ ቅዱስ ላይ የተፈጸመው ይሄንን ወንድም ይዞት የመጣውን ማስረጃውን ውሸት ዋሽቷል ብለህ አምነህ ነው ወደ አንተ ማስረጃ መከተለው ወደ ሌላው ጋር የምትሄደው? ብራዘር እኮ ዲያቆን ነበረ። በትክክል በማስረጃ አሰጣችሁትም እኮ በትክክል ነው ያቀረበው። ወደ እንትን እንዳትደረውብኝ እሺ። እሺ እዚህ ገድል ላይ እዚህ ታምር ላይ አንዴ አዳምጠኝ። ምንም ያዋቸው ነገር የለም። ምንም ታውዘንድ እዚህ ታምር ላይ እሱ ያቀረበው አይነት አዳምጠኝ። አዳምጠኝ በእናትህ ትልቅ ጠይቀኛል እኮ እዚህ ታምር ላይ ወይ ብለህ እኮ ኩዌስችን ማርክ አደረገው። አልጨረስኩም። እዚህ ታምር ላይ እኔ ስጠይቅህ ስለሱ ክብር ትነግረኛለህ፣ ስለሱ የሥራ ዘርፍ ትነግረኛለህ። እኔ ምን አገባኝ? የፈለገውን ቢሆን አሁን የጠየቅኩህን መልስልኝ። ምንድነው የፈለገው? እዚህ የገብረ መንፈስ ቅዱስ ተአምር ላይ የፈለኩትን ልንገርህ። እዚህ ገብረ መንፈስ ቅዱስ ተአምር ላይ እግዚአብሔርን ክዶ ወይም ደግሞ አምስቱ አዕማደ ምስጢራትን ክዶ ገብቷል ገነት ይናገራል። ይሄ ገብቷል ብሎ ይናገራል። ይሄ ጨረስክ? በቃ ጥያቄ ሚት አድርግና ልመልስልህ። ምላሴ ላይ አትቁም። ጠየቅ አይደል? እሺ ሚት አድርገው። ድምጽም አለ አንተ ጋር ሚት አድርገው ልመልስልህ። ጠይቃለህ አይደል? ሚት አድርገውና ልመልስልህ እኮ ሚት አድርገውና ልመልስልህ። ኧረ እባክህ መልስ። ምንድን ናቸው ግን እነዚህ? መልስ። እሺ መልስ። የጠየቅኩህን እንዴ እንደ ትልቅ ሰው እናውራ እንጂ የጠየቅኩህን መልስልኝ። እሺ ልመልስልህ። ምላሴ ላይ ታምር ላይ እንደምትቆም ስለማቅ ነው እኮ። እሺ ልመልስ። ዝም በላ ጊዜ እኔ ይሄንን እሱ ያመጣውን ማስረጃ እጄ ላይ የለም፣ አንዴ የለኝም። ግን እንደሱ አይነት ማስረጃዎች እሱ ሳይኖረው ሙሌ ሳይኖረው እናንተ ጋር አላመጣው። ምክንያቱም አልሰጣችሁትም። በዛም በዚህም የእንትን አይነት ነገር ነው ያደረጋችሁት። ይሄ አውቶማቲክ ቶክስ ነው ያደረጋችሁት እና ሀሳቡን ማቅረብ አልቻለም። ቆይ አዳምጠኝ ግን ተመሳሳይ የሆነ ነገር አቀርባለሁ። ጥያቄ ማቅረብ ይችላል። እሱን ጠይቁት ነው። በዛኛው ላይ አልሄድም ነው። በአዲስ ይከፈታል ባጭሩ ማለት ነው አይደል? እሱ የለኝም፣ ያኛው ማስረጃ የለኝም። ግን ተመሳሳይ የሆነ ነገር ማቅረብ እችላለሁ። ችግር የለውም። እሺ አንዴ ሐሳቤ ነው። መንግስተ ሰማያት ሰተት ብሎ የገባ እግዚአብሔርን በደቂቃ ትወያያለህ። ካንጌሳ እሺ አንዴ ሚዩት አድርግና አንዴ ልናገር። ይሄ ርዕስ የተነሳው በምንድን ነው መሰላችሁ? በጥምቀት ነው። ከዛ በዶግማው ተክዶ ገነት ይገባል ብሎ ነበረ መጀመሪያ ያመጣው። አሁን ገነቱን ትቶታል፣ ወደ ህይወት ተመልሷል ነው። ስለዛ ወደ መጀመሪያው ርዕስ ተመልሰ ጥምቀት ለድነት ወይስ ደግሞ ምሳሌያዊ ብቻ ነው በሚል ካንጌርሳ መጽሐፍ ቅዱሳዊ በሆነ ርዕስ ትወያያለህ ወይስ አትወያይም? አልፈልግም ማለት ትችላለህ። ማለት ትችላለህ። ሆዴ ኦኬ ልናገር። ለዚህ እኔ አሁን ርዕስ እያስለወጥክ እንደሆነ ይገባኛል። ናቲ አለ እዚህ ጋር ስፈልገው የነበረ ሰው ነው።
ስለ ጥምቀት ስለ ድነት ዲቤት ማድረግ እንችላለን። አንተ ቤት ቀጥረን ስለ ጥምቀት የፈለገውን ነገር እነሱ የሚያስተምሩትን ማቅረብ ይችላል። እኔ ደግሞ በምን እንደሚቀር ማቅረብ ቀጠሮ ቀጥረን በጣም እንፈልጋቸው ነበር። 7 ጎረምሳዎች ተደብቀውብን ነበር። አንተ ቤት መተን ዲቤት ማድረግ እንችላለን። አሁን ግን ስለ ገድላት ስለሆነ ሙሌ ያመጣውን እሱን ኮንክሉዥን እሰጠዋለሁ። ሰው ምንም ንስሐ ሳይገባ መንግስተ ሰማያት እንደገባ እግዚአብሔርን ክዶ መንግስተ ሰማያት የገባን ሰው አሳያለሁ። ስለ ጥምቀት ካልክ ግን ቀጠሮ ቀጥረን ይሄው ናቲ ያለ ዲያቆን ናቲ ስፈልገው የነበረ ሰው ነው። አሁን አልተዘጋጀህም ማለት ነው ጥምቀት ላይ አይደለ? መዘጋጀት ሳይሆን ስራ አለብኝ ብራዘር። ሌላ ይሄ እኮ ሰፊ ነገር ያስፈልገዋል። እኔ እኮ ስለ ጥምቀት ብዙ ጊዜ ሞግቻለሁኝ፣ ከናቲም ጋር ገብቻለሁኝ። እኔ ጋር መጥቶ ተወያይተናል እኮ ብራዘር። ገድሉ ሰፊ ነገር አይፈልግም፣ ቀላል ነው። ጥምቀቱ ሰፊ ነገር ይፈልጋል። እንደዛ ማለት አይደለም። ሆሊ ለምንድን ነው ርዕስ የሚለወጠው? በርዕሱ ላይ በነበረው ዲስከሽን ላይ እኔ የጥምቀት ምናምን ያወራችሁት አልነበርኩም። ገና ስገባ አልነበርክማ። ያ ከኔ ጋር ነበረ። ከዛ እንደውም እሱ ጥምቀት ምሳሌያዊ ነው ማለት መጽሐፍ ቅዱሳዊ አይደለም ሲለኝ ቃለ ሕይወት ነኝ አለ። ቃለ ሕይወት ነው እንዴ? ካህን ጌርሳም እሱ ቃለ ሕይወት ነው በቃ ያለ ነው ስለራሱ ሙሉ እሺ። ስለዛ ምሳሌያዊ ነው ብሎ ምሳሌያዊ ነው ብሎ ተናግሮ እኔ ደግሞ ምሳሌያዊ አይደለም በቤተ ክርስቲያን ብሎ ተናገረ፣ ወይም በመጽሐፍ ቅዱስ ብሎ ሲናገር ዶግማውን ሳሳየው ብዬሃለሁ ብሎ ካደኝ። ደግሞ ማስረጃ ስለው እምቢ አለኝ። ከዛ ወደ ገድል የመጣው በዚህ ነው ልልህ ፈልጌ ነው። አመጣጡን ልነግርህ አልሰማውም። እሱ ስላልሰማው መጽሐፍ ቅዱስ ጥቅስ ስጠይቀው ገድላችሁ እኮ እንዲህ ይላል ብሎ መጣ። ኦኬ፣ ስለ ሙሌ ጠይቀኛል። ሆዴ ልንገርህ፣ ስለ ሙሌ በጨረፍታ ልንገርህ። ብሬንስቶርም ሙሌ አንደኛ ዲያቆን የነበረ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲያገለግል የነበረ ነው። ከመጣ በኋላ ማስረጃ አለ። ዶክተር እሱ አሁን ሁለተኛ ደግሞ የስነ መለኮት ተማሪ ማስትሬት ያለው አሁን ደግሞ ስነ መለኮት ትምህርት ቤት የሚያስተምር ነው። በደንብ እውቀት ያለው የሚናገረውን ስነ መለኮት ካስተማረ ምን ነው የሚናገረው በማስረጃ የሚያቀርብ ሰው ነው። ማንም በፊት ማስረጃ ከዚህ ቦታ እኮ ካባሯቸው ሰዎች አልኩሌ አረ እያዋረድከው ነው። ማስተር ሲዞ ነው እንደዚህ የተወያየው። ይሄ ጌታን ማስትሬት አለው። ማስትሬት ሳይኖር እኮ ቴዎሎጂ ትምህርት ቤት አታስተምርም። ማስትሬት ይሄ ያሳፍራል ጌርሳሚ። ቁም ነገር ላይ ሆሊ ቤቱን ምራውና ቁም ነገር ላይ ብቻ በቃ የሆነ ወሳኝ ነገር ላይ እንወያይ። አንተ ሚት አድርግና ሚት አድርግ፣ ሆሊ ምራው ቤቱ። እሺ፣ ስለዛ ካህን ጌርሳም አሁን መለስ ብለን አንተ ካልቻልክ ይኸው ሌሎችም ሰዎች አሉ። ቦርናጌንም አለ፣ ቢብሊካልም አለ፣ ዳኒም አለ። አንተ ገድሉ ላይ ብቻ ነው የምቆየው። ለገድሉ ነው ጊዜ ያለኝ፣ ለጥምቀት ጊዜ የለኝ ማዘጋጀት ያስፈልገኛል ነው የምትለን? ስለተነሳ አለኝ እኔ በጣም የተዘጋጀው ሆዲ አንተ። ስለዛ ከተዘጋጀ እናረጋለሁ፣ በደቂቃ ትወያያለህ። ይኸውልህ እኔ ስለ ጥምቀት መዘጋጀት የማያስፈልገኝም፣ የተዘጋጀ ነው። ከተዘጋጀ ምን ይሻላል? የኔ ሙግቴ የተጀመረው ይጨረስ። ለምንድን ነው ርዕስ የሚቀየረው? ሳይገባ መንግስተ ሰማያት እግዚአብሔርን ክዶ የገባ አለኝ፣ እጄ ላይ ማስረጃ አለኝ። እሱን ታሳየናል። አም ዊሊንግ እሱን እንድታሳየን ክዶ የገባ እንድታሳየን። ቆይ አንዴ ይሄ ሳንጠይቃችሁ እያመለጣችሁ ነው። በገድልና በድርሳን በቅዱሳን ቃል ኪዳን ላይ ማለት ነው። ኮንክሉድ አድርገን እንሄዳለን። ስፔሲፊክ ኤግዛምፕሎችን ማሳየት አይጠበቅብህም። ጠቅለል አድርገውና የቅዱሳን ቃል ኪዳንና ገድላት ላይ የምትቃወመውን ነገር ይሄ ነው በል ተናገር። ስፔሲፊክ ኤግዛምፕሎችን ማምጣት ሳይጠበቅብህ ማለት ነው። ምንድነው አሁን ልታነበው ካልከው መጽሐፍ ወይም ከሌሎች የምትቃወመው ነገር ምንድን ነው? ሁሉንም ነው። ገድላት ላይ ያለውን ነገር አይ ቲንክ 100% ማለት እችላለሁኝ። ዘርዝር ጠየቀኝ። ለምሳሌ እግዚአብሔርን ክዶ ነቢያትን ክዶ መንግስተ ሰማያት የኔ ዊዛውት በእናንተ ዶግማችሁ ላይ 5ቱ 7ቱ በምትሉት ላይ ያንን ሳያደርግ መንግስተ ሰማያት የሚገባል በድንግል ማርያም ምልጃ ብቻ ወይም ደግሞ በጥርኝ ውሃ 70 ሰዎችን ቅርጥፍ አድርጎ በልቶ
እግዚአብሔርን ክዶ በቃ ሰባ ሰዎቹና ጥርኝ ውሃው ሲመዘን ጥርኝ ውሃው መዝኖ መንግስተ ሰማያት ይገባል። ይሄንን አጥብቄ እቃወማለሁ። ይሄ የክርስቶስን ሞትና ትንሣኤን የሚያቃልል ነው። አንደኛ ቆይ ሰባ ሰዎችን ቅጥፍ አድርጎ በልቶ እንዴት መንግስተ ሰማያት ይገባል? አንተ ወንድሜ አንተ ራስህ እስኪ አስብ። ፖይንቶችን ልታስቀምጥ እየፈቀድኩ ነው። ገና ወደ ጥያቄ አልገባውም። እሺ አንደኛ የምትቃወመው እግዚአብሔርን ክዶ እንዴት ድህነት ያገኛል የሚለው ነው። ሁለተኛው ደግሞ ዶግማዎቹን የቤተ ክርስቲያንን ዶግማዎች ክዶ እንዴት ይገባል የሚለው ነው። ሁለቱ ነገሮች እግዚአብሔርንም ዶግማዎችን ክዶ አላልኩም። ይሄ እዚህ ጋር ኮሬክሽን ያስፈልጋል። ዶግማውን ተቀምጦታል። አምስቱ ምንድን ናቸው? አምስቱና ሰባት እኔ ማስረዳት አያጠበቅብኝም። 5 እና 7 የምትሉት አለ እንትኖቹን ስፔሲፊክ ዘርዝረን የመንግስተ ሰማያት መግቢያ በር ብላችሁ ያስቀምጣል። አጣብኛ እኔ እነዛን ክዶ አላልኩም። እነዛን ሳያደርግ ሳይጠብቅ የመንግስተ ሰማያት መግቢያ ብላችሁ ያስቀመጣችሁትን ያንን ሳይፈጽም በአቋራጭ የ50 ሰው ቅጥፍ አድርጎ በልቶ የገባለ እሱ ነው የምቃወመው። በጣም እቃወመዋለሁ። እሱ ትቃወመዋለህ? በአምስቱን አዕማደ ምስጢር ባገኘው ከገነት አወጣዋለሁ። እውነት ቢገባ ከገነት አውጥቼ ነው ወደ እንትን የምትለው ወደ ሰባበ በቃ ነጥቦቹን ቤዝ ላስደግ ችግር የለውም። ይህን ሰውዬ አይጨርስም። ከነጥቡ ላስቀምጠው ብዬ ነው። ቆይ እሺ አንድ ኮንክሉድ አድርገው ምን እንዳለ ታውቃለህ? አያልቅም ወይ በሆነ ርዕስ ላይ ተነስቶ በደንብ ያልቃል። በደንብ ኮንክሉድ ይደረጋል። 2 ደቂቃ ላስቀምጥልህና ስታወራ አይደረብልህ። 2 ደቂቃ ያንሳል። ምክንያቱም በ2 ደቂቃ ውስጥ አይመልሰው የምጠይቀውን ጥያቄ። እሺ 2 ደቂቃ ያንሳል። 5ቱን አዕማደ ምስጢር መካዱን እቃወማለሁ ብሏል። ወይ እቃወማለሁ ይበል ወይም አልቃወም ይበል። ኮሬክሽን እያልኩ ደጋግሜ መካድ የሚባል ሜንሽን አላደረኩም። ሳይጠብቅ የመንግስተ ሰማያት መግቢያ ያስቀመጣችሁት ያንን ሳይጠብቅ በአቋራጭ ነው ያልኩት። መካድ የሚል ካፌ አልወጣም። ብራዘር አንተ ናፊ ማስረጃ ልትል ነው እንደ ካደ እሱን እያበሰልክ ነው። ተረጋጋ። ጥያቄ መመለስ አቅሙ ከሌለ ሌላ ሰው ይተካል። ሳልጠይቅ ያልጠየኩትን ነገር እየጠየቅ እንትን እያወራህ እንትን አትል፣ ጊዜ አትፍጅ። አሁን ወደ ጥያቄ እሄዳለሁ። እግዚአብሔርን ከካደ በኋላ ምህረት ማግኘቱ መጽሐፍ ቅዱሳዊ አይደለም ብለህ ታስባለህ? እግዚአብሔርን ክዶ ንስሐ ሳይገባ ቀጥታ ወደ መንግስተ ሰማያት መግባት ይህ መጽሐፍ ቅዱሳዊ ነው? አይ ንስሐ ሳይገባ የሚል ቃል አልወጣንም። የካደ ሰው በቅዱሳን ቃል ኪዳን በደንብ አዳምጥ። እግዚአብሔርን የካደ ሰው በቅዱሳን ምልጃ መዳኑ ወደ ድህነት መምጣቱ ይህ መጽሐፍ ቅዱሳዊ ነው? ከይህ መጽሐፍ ቅዱሳዊ በላይ መግለጫ ቢኖረው እንደዛ ነበር የምገልጠው። ይህ መጽሐፍ ቅዱሳዊ ብቻ ሳይሆን ወንጀል ነው በእግዚአብሔር ዘንድ። እግዚአብሔርን ክዶ በቅዱሳን ምልጃ በቅዱሳን ቃል ኪዳን መንግስተ ሰማያት መግባት የክርስቶስን ደም የሚያቃልል ነው። ቀጥል እየመለስክልኝ ካህን ጌርሳም ሰዓት ለመብላት አትሞክር። ሰዓት ይጨመርልሃል ብራዘር፣ ይጨመርልሃል። በእንደዛ ወይ ለማምለጥ አትሞክር። ያልጠየቅኩህን አትመልስ። እንትን ስትሮማን አትስራ። የጠየቅኩህ ጥያቄ በጣም ግልጽ ነው። የቅዱሳን ገድላት ላይ የምናገኘው እግዚአብሔርን የካደ ሰው በቅዱሳን ምልጃ ድጋሚ የንስሐ እድል እንዲያገኝ ሲደረግ ነው የምናየው። አሁን የኔ ጥያቄ በጣም ግልጽ የሆነች ጥያቄ ነው የምጠይቅህ። እግዚአብሔርን የካደ ሰው በቅዱሳን ምልጃ ወደ ድህነት መምጣቱ ይህ መጽሐፍ ቅዱሳዊ ነው ወይ? በቅዱሳን ምልጃ ብቻ አላልኩም፣ ወደ ድህነት መምጣቱ የካደ ሰው በቅዱሳን ምልጃ እግዚአብሔርን የካደ ሰው በቅዱሳን ምልጃ እግዚአብሔርን ሳያምን ንስሐ ሳይገባው አላልኩም። ጥያቄን አስተካክላት። ለምንድን ነው ታዲያ አስተካክላት? መልስ። ወደ ንስሐ እግዚአብሔርን ወደ ማመን መምጣቱ በቅዱሳን ምልጃ ይህ መጽሐፍ ቅዱሳዊ ነው ወይ? አይደለም። እግዚአብሔርን ወደ ማመን መምጣቱ መጽሐፍ ቅዱሳዊ አይደለም። እኛም እንደዛ ተማልዶልን ነው ወደ ጌታ የመጣ ነው ብራዘር። በቅዱሳን ምልጃ እና አንተ በቅዱሳን ምልጃ ተማልዶልን በቅዱሳን ምልጃ ነው ወደ እግዚአብሔር መንግስት የመጣሁት። ሰው ብዙ ሰዎች ስለኔ ያልቅሰው ብራዘር። እንደዛ ከሆነ አሁን
ታዲያ ለምንድን ነው በእኛ ሲሆን የቅዱሳንን ምልጃ የምትቃወሙ? በቅዱሳን ምልጃ ወደ እግዚአብሔር መንግስት ወደ ንስሐ አንድ ሰው መምጣቱ መጽሐፍ ቅዱሳዊ ከሆነ ለምንድን ነው የምትቃወመው? ቤተክርስቲያን ሲሆን ጥሩ ጥያቄ ነው። አንደኛ እስከዛሬ ብላችሁ ታውቃሉም። በነገራችን ላይ ይህንን አረፍተ ነገር ካፋችሁ ወጥቶ አያውቅም። ለህዝቡም ይኸው ይቃል በቃ በኋላ ታብራራለህ። ብራዘር ኮንክሉዥን መጨረሻ መጠቅለያ ላይ ታብራራለህ። ኦኬ በቅዱሳን ምልጃ እኔ በቅዱሳን ምልጃ ማለት በአጸደ ስጋ ያሉ ሰው ቅዱሳን ማልደው ሰዎች ንስሐ ገብተው ጌታን ተቀብለው ይድናሉ። በአጸደ ነፍስ ይማልዳሉ የሚል ወፍ የለም። ግን እናንተ ጋር ያለው ገላት ግን በቅዱሳን ምልጃ ንስሐ ሳይገባ ነው እስከነ ወንጀሉ በጥርኝ ውሃ ቀጥታ እንደገባ ነው ያለው። ያንን እቃወማለሁ። የቅዱሳን ምልጃ እንደዛ አይነት የቅዱሳን ምልጃ መንግስተ ሰማያት መግባት ያንን እቃወማለሁ። አይደለም መንግስተ ሰማያት የወንጀለኞች መሰብሰቢያ አይደለም። ንስሐ ሳይገባ ወንጀለኞች መሰብሰቢያ እንደዛ አይነት መንግስተ ሰማያት ነው መግባት አልፈልግም። እንደዚህ ንስሐ ያልገቡ ያልዳኑ ሰዎች የተሰበሰቡበት መንግስተ ሰማያት ነው መግባት አልፈልግም። እንዲጮህ አትፍቀዱለት ጋይስ። አሁን ሀሳብ አለኝና ቆይ አንዴ ፖይንቴን ሜክ ላድርጋት ናቲ፣ በጣም ከይቅርታ ጋር ፖይንቴን ብቻ ሜክ ላድርጋት። እኔም ቅድም ያደረጋችሁት እንደዚህ ነው። ከአንድ ሰው ጋር አንድ ሚውት አድርግ። ያያችሁ እኮ አይደለም። አሁን እኮ ገና አልጀመራችሁም። መጀመራችሁ ገና ጥያቄው አልተጀመረም። ካህን ጌርሳ አንድ ሰው እግዚአብሔርን የካደ ሰው ምን ብለህ በተደጋጋሚ ነግረህናል። እግዚአብሔርን የካደ ሰው በቅዱሳን ምልጃ ወደ ድህነት መጽሐፍ መምጣቱ ይህ መጽሐፍ ቅዱሳዊ ነው። ከኢ መጽሐፍ ቅዱሳዊም በላይ ማለት ነው ሌላ ቃል ቢኖር ምን አድርገው ነበረ? እኔ ከመንግስተ ሰማያት ገብቼ አስወጣው ነበር ብለሃል። እንደምትገባ እርግጠኛ ሆነህ ማለት ነው። አሁን ኦሪት ዘጸአት ምዕራፍ 32 ቁጥር 32ን ታወጣልኛለህ። መልስ ጥያቄና እንትን ነው አንተ የምታወጣውን በርደር ኦፍ ፕሩፍ ነው ባንተ ነው። አውጣና አሳይ። እኔ ይኸውልህ እንደ ቅዱሳን ምንድነው እግዚአብሔርን ክዶ እንደ ገድላት እንደናንተ እንደ ገድላት መንግስተ ሰማያት የሚገባ እሱ የገባበት መንግስተ ሰማያት ነው መግባት አልፈልግም። የወንጀለኞች ስብስብ መንግስተ ሰማያት ነው። ንስሐ ገብቶ ያልዳነ ሰው ስለሆነ ያንን መንግስተ ሰማያት የምትሉት ቦታ መግባት አልፈልግም። ሚውት አድርገው እያዳመጥክ የምትባለው ነገር እየሰማህ መለስ። ቅድም አንድ ጊዜ ቅድም ተሰደብኩኝ፣ በዚህ ወጣው ገባው እንዲሆንኩ ምናምን ስትል ነበር። አሁን ግን አንተ ራስ ዞረ ምን ስታደርግ አገኘን? ስትሳደብ እንደፈለግከው አገኘን። የተሳደብኩ አሁን ተረጋጋ። አንድ ጊዜ የወንጀለኞች ምናምን ስትል ነበር። አንድ ጊዜ እሺ ሲሲ አንድ ነገር ላስቀምጥኝም እና አንዴ ሰው መንግስተ ሰማያት የወንጀለኞች መግቢያ ናት። በክርስቶስ ደም ወንጀለኞች ታጥበው የሚገቡባት ማንንም አታስወጡ። እዚህ ጋር ያለውን አንድ ጊዜ ንስሐ ያልገባ ነው። አንድ ጊዜ ስማኝ። አንዴ ቆይ ወንጀለኞች ስብስብ ነው ያ ቦታ። እሺ ወንጀለኞች አንድ ጊዜ እኔ እዚህ ጋር አንድ ነገር ላስቀምጥና ወደ ርዕስ እንድንገባ፣ ምክንያቱም እዚህ ጋር የተቀመጡ ሰዎች እንድንማማር ስለሆነ አንደኛው አንተ እዚህ ጋር ሲሳይ ፖይንትህን በአንድ ደቂቃ ዝጋና ዶግማቲክ በሆነ ወይም አስተምህሮ በሆነ አሁን አስተምህሮ ባልሆነ ነገር ነው ካህን ጌርሳም እንዲሁም ሌሎቹም። ስለዛ አስተምህሮ በሆነ ነገር በደቂቃ እንዲወያዩ እንደዛ እናድርግ። ስለዛ ወደዛ ነው እየሄድኩ ያለሁት። በቃ እኮ ፖይንትህን እንትን በልና ክሌምህን አስቀምጥና ባይዘወይ የቅዱሳን ቃል ኪዳን በቅዱሳን ቃል ኪዳን መዳን አስተምህሮ ነው። ገድላት ላይ የተጻፈውን ቴክስት ወርድ ፎር ወርድ መቀበል የሚል አስተምህሮ የለም እንጂ የቅዱሳንን ቃል ኪዳን ማመንና መቀበል አስተምህሮ ነው። ከመረጥኳቸው ጋር ቃል ኪዳኔን አደረግሁ ብሏል እግዚአብሔር። ይሄ ደግሞ ከመጽሐፍ ቅዱስ የተገኘ ነው። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ የተጻፈ ነገር ነው። አንድ ሰው ለማመን ለመዳን ድህነት ውስጥ ለመግባት ሳልቬሽን ውስጥ ለመግባት ኢኒሻል ሳልቬሽን ውስጥ ለመግባት ማመን የሚጠበቅበት አምስቱ አዕማደ ምስጢር ወይም ደግሞ ጸሎተ ሃይማኖት ውስጥ የተካተቱ ነገሮች አሉ። በዛ በድህነት መንገድ ውስጥ ሲኖር የቅዱሳን ቃል ኪዳን ይረዳዋል፣ ይጠቅመዋል፣ ያግዘዋል። ይሄ ከአስተምህሮ ውጪ የሆነ ነገር አይደለም። በነገራችን ይህን አስረግጠን ማወቅ አለብን። የቅዱሳን ቃል ኪዳን እሱ ራሱ አግዞኛል ብሏል። ግን ሁለተኛ ሲጠየቅ ምን አለ? እግዚአብሔርን የካደ ሰው
መንግስተ ሰማያት ንስሐ ገብቶ በቅዱሳን ቃል ኪዳን ንስሐ ገብቶ ባገኘው እኔ ገብቻ አባረረው ነበር አለ። አሁን ዘጸአት 32 ከቁጥር 30 እስከ 32 ያለውን አነብለታለሁ። የእስራኤል ሕዝብ እግዚአብሔርን ክደው ጥጃ አምልከው ሙሴ እንደዚህ ብሎ ነበረ፣ እንደዚህ ብሎ ለምኖ ነበር ስለ ሕዝቡ። በነጋው ሙሴ ለሕዝቡ እናንተ ታላቅ ኃጢአት ሰርታችኋል፣ አሁንም ወደ እግዚአብሔር እወጣለሁ፣ ምናልባትም ኃጢአታችሁን አስተሰርይላችኋለሁ አላቸው። ኃጢአታችሁን አስተሰርይላችኋለሁ ያለው ማን ነው? ካህን ጌርሳም። ወንድሜ እኔ እኮ ነግሬሃለሁ፣ በአጸደ ስጋ ያሉ ሰዎች በእነሱ ጸሎት በእነሱ ምልጃ እኔ ወደ ጌታ የመጣሁት በእነሱ ነው። ግን በአጸደ ነፍስ የሚል ወፍ የለም። በአጸደ ነፍስ ማለት ስለዚህ ጥያቄ አሁን ምን ይደረጋል መሰለህ? ሁለተኛ ደግሞ በቅዱሳን ምልጃ ገድላት እንደሚሉት በቅዱሳን ምልጃ የሚድን የለም። አድርግ ካህን ጌርሳም አትጩ። ገድላት እንደሚሉ በቅዱሳን ምልጃ መንግሥተ ሰማያት ገባ የሚል ማስረጃ አልጠቀ መጽሐፍ ሆስት ሚውት አድርገው ወይ ሞዴሬተር ስቴ ቆይ በቃ አሁን ሲሲ ሰዓት እንትን ስላለ ወደ እንትኑ ብንመለስ እኔም ኮንክሉዥን እኔም ልጠይቀው ትጠይቀዋለህ። ኧረ ይኸው አሁን ወደ ለመሆን ልሙ ላይ አደረገኝ ነው ልጠይቀው። ኧረ ትመጣለህ አስተምህሮ ላይ ሊመለስ ችግሬ በመንግስተ ሰማያት ነው ብሏል አይደለም? ካህን ጌርሳም በመንግስተ ሰማያት መማለዳቸው ነው የምቃወመው አልክ። አሁን መጀመሪያ እስካሁን ከሙለታ ጋር ሆናችሁ ስትጮሁ የነበረው ምንድን ነበረ? እንዴት እግዚአብሔርን ክዶ እንዴት በቅዱሳን ቃል ኪዳን እንዴት ወደ ንስሐ መጣ ይባላል ብላችሁ ነበር። ደቂቃው አልቋል። እሺ ሆሊ አንተ ቤት እንድንመጣ ከፈለክ ቢፌር ወደፊት እንድንወያይ ከፈለክ እሺ ሲስ አሁን እንትን እንበልና አሁን እዚህ ጋር ኦልሞስት ካህን ጌርሳም አለ፣ ዳጊ አለ፣ ቢብሊካል አለ። ከሶስታችሁ ይኸው ናቲም አለ። ማናችሁ ናችሁ መወያየት የምትፈልጉት? ናቲ እንትን አሁን እኔ እጠይቀዋለሁ እኮ ብራዘር፣ እኔ መጀመሪያ አንድ ጊዜ ከእሱ ጋር እንጨርስ። ማንም ሰው የኔም ወገን የእነሱም ወገን ሀሳብ መስጠት አይችልም። ከእሱ ጋር ልጨርስ። ከእጄ ለማስመለጥ ነው ልጠይቅ። ኧረ ቆይ አንዴ ትጨርሳለህ። ማንም የት ያደረገኝ ሁላችሁንም ሆሊ ሰላም ብያለሁ። አንዴ ቃም አልፈጅም። እሺ እኔ እና እሱን ጨርስ። ለምንድን ነው በመሀል ሰው የሚገቡት? እኮ በዚህ ምክንያት ነው የወረደው። አንዴ እባክህ አንዴ። እሺ ጌርሳም ምን ለመናገር ነው እንግዲህ ያው እንደሚታወቀው እንግዲህ ገድላት ድርሳናት ሲባል ለመከራከሪያ ወይ ደግሞ ለሃይማኖት መመስረቻ የመጀመሪያ የሚጠቀሱም ስላልሆኑ እሰየው ለመወያየት የመጡ ወንድሞቻችን እንዴት አንድ ሰው ዶግማ የሆነውን ወይም ደግሞ ምስጢራትን ክዶ እንዴት ገነት ይገባል ብለው ሰው ምስጢራትን ክዶ መግባት እንደማይችል መስክረውልናል። ይሄ በጣም ትልቅ ደስ የሚል ነገር ነው፣ በተዘዋዋሪም ቢሆን ማለት ነው። እና ለምን ራሱ ምስጢራት ላይ አናወራም? መነሻ የሆነው የቤተ ክርስቲያን ወደዚህ ገድል ራሱ ለመቅረብ ሲጀመር ይህን መጽሐፍ በእጅ ለመያዝ የመጀመሪያው ምስጢራትን ማመን ስላለብን አንተ ጌርሳም እንግዲህ ከሲሳይ ጋር ተጨርስና ወንድማችን ዳጊ እንደውም ባርሰሎና የመጣው ምስጢራት ላይ በመጽሐፍ ቅዱስና በአባቶች እንወያያለን ማለት ነው። ስለዚህ ደቂቃ ዶክተር ትሰጥና እኔና ዳጊ እንቀጥላለን ማለት ነው። ኦኬ፣ እኔ ደቂቃ ስጠኝና እንወያያለን። እኛ ያላልነውን ነው አፋችን ውስጥ የምታስቀምጠው። እኛ ገድላትን አሁን ያልከውን ነገር አናምንም አላልንም። ራስ ከተሳውተተ ነው የተናገርከው። ሁለተኛ ደግሞ ቆይ አዳምጠኛ ተናገርክ እኮ ኢንተራፕት አሁን ቀጥል። በቃ ወደ ውይይት ነው ወደ ጀመራችሁ ብዙ ጊዜ ለምን ለውይይት የጠፋችሁ ናቸው። ቆይ አንድ ጊዜ እሺ ጌርሳ 2 ደቂቃ ተሰቆይ አንዴ ማንም አይግባ። 2 ደቂቃ ተሰጥቷል። ከሲስ ጋር የነበረውን ኮንክሉዥን ስራና ናቲ ከዳጊ ጋር በሚስጥራት ላይ ስለሚቀጥሉ 2 ደቂቃ ሳያልቅ ኮንክሉዥን ስራ። ኦኬ እንደገና 2 ደቂቃውን ስጠኝ እና ትልቁ ላይ አድርገኝ ብራዘር፣ ትልቁ ላይ አድርገኝ። አላደርጋለሁ ሆሊ ግን ለኔም ስለዚህ ኮንክሉዥን ታይም እፈልጋለሁ ማለት ነው። እንደዛ ከሆነ ትልቁ ላይ አድርገኝ። እሺ ትልቁ ላይ ላረግ ነው። እሺ እዚህ ጋር ታምረ ማርያም ነው ማሳየህ ወንድሜ ሲሳይ ይሰማል። እዚህ ጋር ኮንክሉዥን ነው እየተሰራ ያለው። ኮንክሉዥን ማለት ማጠቃለያ ኮንክሉዥን ብቻ እሺ ጥያቄ
እሺ ኮንክሉዥን ከሆነ ኮንክሉዥን ልስጥ። በቃ ቶ ጥያቄ አልጠይቅም፣ ምክንያቱም ብዙ አዲስ ነገር ማንሳት አያስፈልግም። አይ መጠየቅን ከሆነ ችግር ነው። በቃ አልጠይቅም። በቃ ተው ዝጋው። 2 ደቂቃ እንደገና ኖ አልፈልግም። እኔ ምን አታገለኝ። 2 ደቂቃ አትበቃማ። 2 ደቂቃ ምን ብዬ ነው የምጠይቀው? ኮንክሉዥን ማለት ይገባሃል አይደለም? እንደማለት እንደተፈለገ ማጠቃለያ ማለት የምትጠይቅበት ታይም አይደለም ማለት ነው። ስለዚህ ደግሜ ደቂቃ አላስጀምርልህ። በቃ ኢንተራፕት እንዳያደርጉኝ። ኦኬ እዚህ ጋር ምን ይላል? ያ ድሃ ግን ፈጽሞ የተጠማ ነበረና ስለ እግዚአብሔር ብለህ ውሃ አጠጣኝ አለው። ከዛ በኋላ ምን አለው? ስለ እግዚአብሔር ሲለው እዚህ ጋር እንደሚታያችሁ ስክሪንሻት ማድረግ ትችላላችሁ። በላይ ሰብ ምን አደረገ? ፈጽሞ ተቆጣው አለ። ሁለተኛም ስለ ጻድቃንና ስለ ሰማዕታት ስለ ሰማይና ስለ ምድር ብለህ አጠጣኝ አለው። መልሶም ተቆጣው። ሶስተኛም ፈጣሪያችንን ስለወለደች ስለ እመቤታችን ብለህ ነፍሴ ከስጋዬ ሳትለይ አስቀድሞ አጠጣኝ አለው። በላሰብም እስኪ ቃልህን ድገሞ አለው እያለ ይቀጥላል። መጨረሻ ላይ አጠጣው። ይሄ ያጠጣው ውሃ ውጤቱ ደቂቃ ስለሌለ ወደ ውጤቱ ልሄድ። ምክንያቱም ቅድም ንስሐ ሳይገባ መንግስተ ሰማያት መግባት የለም ስላለ ታምረ ማርያም ነው የማነብላችሁ እና አለ። ወደ ኮንክሉዥን ልምጣ። ኦኬ ያ ድሃ ግን ፈጽሞ ኮንክሉዥኑ ልምጣ። ሶሪ ደቂቃ ጋር ስለምል ኦኬ ኦልራይት እዚህ ጋር መጣሁኝ። ከዛ በኋላ መላእክትም ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያን ውሃ በአንድ ሚዛን እኒህንም 78 ነፍሳት የተቀረጠፉት ማለት ነው በበላይ ሰብ በአንድ ሚዛን አድርጋችሁ መዝኑት አላቸው እና መዘኑት። ይታያቸዋል። 78 ነፍስ ያ ጥርኝ ውሃ መዘነ። ያቺም ነፍስ አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት ድና ወደ መንግስተ ሰማያት ገባች ይላል። ቀደም ንስሐ ሳይገባ መንግስተ ሰማያት መግባት የለም ያለው 78 ሰዎች ቅርጥፍ አድርጎ በልቶ እግዚአብሔርን ክዶ በላይ ሰብ ያለምንም ንስሐ መንግስተ ሰማያት ለኮንክሉዥን ራሱ አልተዘጋጀም ነበረ። ያሳዝናል። እሺ አሁን ሚዩት አድርግና ናቲ ከዳጊ ጋር ውይይት በሚስጥራት ላይ ሊያደርጉ ነው እባክህ። እሺ ናቲዬ ይመቻላ? ይመቸኛል። እሺ ዳጊስ ይመችሃል ባለው ነገር? ኦኬ ሰላም ሁላችሁንም። በመጀመሪያ ስትወያዩ በነበረበት ርዕስ ልወያይ ነው የገባሁት። ናቲ ርዕስ መራጭ ከሆነ መምረጥ ይችላል። ሆኖም ግን የተጀመረውን መጀመሪያ መጨረስ አለብን። በተጀመረው ላይ ከጨረስን በኋላ ደግሞ በፈለግከው ርዕስ መወያየት እንችላለን። ግን የተጀመረውን እንጨርሳለን። ናቲ በተጀመረው ርዕስ መቀጠል ይችላል። 2 ሰዎች አውርተው ነበረ በዚህ ርዕስ ላይ። ቁጥር አላስቀምጣችሁም። በዚህ ርዕስ 2 ሰዎች አውርተዋል። ከካህን ጌርሳን በፊት ሙለታ ሪፎርመር አውርተዋል። 10 ሰው ሊያወራበት ይችላል። ግን የቤቱ ርዕስ ነው። አዲስ ርዕስ አንተ አሁን ከገድል ውጭ በአስተምህሮ ላይና በሚስጥራት ምልጃ ማለት ምልጃ ዶግማ ነው። ምልጃ ዶግማ አይደለም የሚል ከሆነ በምልጃ ላይ ነው ማውራት የምትፈልገው? አሁን በተነሳው ርዕስ ማለት አይደለም። ቆይ አንዴ ቤቱ ርዕስ ነበረው። ምናልባት አሁን አርፍደ ስለመጣ ነውና ወደ ገድላት የሚሄዱት በጥምቀት ተነስተው ጥምቀትን የካደ ሰው በሚል ሀሳብ ተነስተው ነው ወደ ገድላት የተሄደው። ስለዚህ በጥምቀት ወይም ደግሞ መጀመሪያ ላይ በነበረው ርዕስ በጥምቀት እንቀጥላለን ማለት ነው። ያው በፈለግከው ርዕስ ስላልክ ችግር የለውም። ይኸው በጥምቀት አሁን እንቀጥላለን። ደቂቃ እያዝልንና ማለት ነው። ኦኬ መጨረሻ ላይ ያላችሁበት እኔ የገባሁበት ውይይት የደረሳችሁበት ማለት ነው። ሁሉም ሰው የተወያየበት ውይይት ምንድን ነው? ከሲኦል በኋላ ወይም ደግሞ ከገሃነመ እሳት በኋላ ድነት እንዳለ መጨረሻ ላይ ነው። መጀመሪያውን እሱ መጨረሻ ነው። አለቀ፣ ጨረስን። እሱ እኔ ከገባሁበት ጀምሮ ያለው እንወያይና ወዳልገባሁበት ደግሞ እንመለሳለን ማለት ነው። በጥምቀት አሁን ገድላት ድርሳናት አስተምረው አይደሉም። በመጀመሪያ ደረጃ አንተ የገባው ደግሞ ገድላት ድርሳናት መጽሐፍ ቅዱስ ናቸው። ገድላት ድርሳናት ማለት መጽሐፍ ቅዱስ ናቸው አይደለም? ገድል ድርሳን መጽሐፍ ቅዱስ አይደለም ወይ? በቃ አሁን እሱን አልመልስልህም። የመጀመሪያው ወደ ጥምቀት ትገባለህ። ማትመልሰው ገድል ድርሳናት መጽሐፍ ቅዱስ ስለሆነ ነው። አንደኛ። ኦኬ ሁለተኛ ነገር
ገድል ድርሳናትን ስለ ድነት ማውራት አትችልም? ነገረ ድነትን በገድልና ድርሳናት ማውራት አትችልም? አንዴ እጅ ላይ አልችልም ካልከኝ እኮ እናልፈዋለን። አልችልም በለኝ፣ ከዛ እንለፈው። ነገረ ድነትን በገድላትና ድርሳናት ላይ ማውራት አንችልም ወይ? አሁን ቆይ አንዴ። እሺ አሁን ለምሳሌ ብዙ ጊዜ የማታነበው በእጅ ላይ የያዝከው 66ቱ መጽሐፍ ቅዱስ አለ አይደለ? በቃ በእሱ እንወያይ። በጥምቀት ና ጥሩ ነው። መምረጥህ ርዕስ ምንም ችግር የለውም። ለምን መረጥ ካለ በቃ በመጽሐፍ ቅዱስ ሲባል የጠየቁን ጥያቄ መልስልኝ። መጽሐፍ ቅዱስ ናቸው እኮ ገድልና ድርሳናት መጽሐፍ ቅዱስ ናቸው አይደሉም ወይ? አይደሉም በለኝ። አንዴ አሁን ናቸው አይደሉም የሚለው ራሱ ሌላው በቃ ታዲያ ለምን በመጽሐፍ ቅዱስ እንወያይ ለምን ትለኛለህ? በመጽሐፍ ቅዱስ ለምን እንወያይ ትለኛለህ? ሰው ገድል አንስቶ መጽሐፍ ቅዱስ ነው ብሎ መወያየት ይችላል አይችልም? መረጃ አንተ መጽሐፍ ቅዱስ ናቸው ብለህ ታምናለህ? አንተ ታምናለህ? አይ አንተ በምታምነው እንወያይ። አንተ መጽሐፍ ቅዱስ ነው በምትለው አንተ አታምንበትም እንዴ? አንተ በምታምነው እስካሁን ያወራነው አንተ ያመንክበት እኮ ነው። ከሲኦል ሰዎች ይወጣሉ እኮ አንተ ያመንክበት እኮ እንጂ እኛ ያመንበት አይደል? ገድላትና ጌርሳም አምኖበት ነው እንዲያወራው ተቃውሞት እኮ ነው ያወራው። የጠየቁበት ነው እንዲያወራው የጠየቁ ኧረ ስማ ምን ሆነ ነው? ገድላትና ድርሳናት መጽሐፍ ቅዱስ ናቸው በሱ እንወያይ አልክ። መጽሐፍ ቅዱስ ናቸው ብለህ ታምናለህ ወይ? አንተ ታምናለህ? እኔ አላምንም። ስለዚህ ቆንጆ ለውይይት ታሪክ ነው ማለት ነው። ካላመንክ ባላመንክበት ነገር እኔ አልወያየም። በጥምቀት እንወያይ። መጽሐፍ ቅዱስ ነው ብለህ ነበር። አሁንም ጥምቀት እሺ፣ ወደ ጥምቀት ምን በማላምንበት ነው የምንወያየው? እሺ በደቂቃ ነው። በጥምቀቱ አላልኩም። አሁንም ይኸውልህ ቆይ አንዴ በጥምቀት ታምናለህም አላልኩም። አንተ ያድናል ትላለህ፣ እኔ ጥምቀት ያድናል እላለሁ። በማላምንበት ነው የምናወራው ማለት ነው። እሺ አንዴ እኮ አየህ ትቸኩላለህ። እኔ ያልኩህ አንተ እኔ እኮ በፈለከው ርዕስ ብትሄድ ከተስማማንማ ለምን ዲቤት እናደርጋለን? ስለዚህ በአንድ ርዕስ ላይ ስለማንስማማ አንዱ ስለሚቀበለው አንዱ ስለማይቀበለው ነው። ሚዩት አድርግልና ስጨርስ ነው ያወራል። ሚዩት አድርገው። እስማ እሺ አሁን በጥምቀት ታምናለህ አላልኩም። ስለማታምን ነው በጥምቀት እንወያይ ያልኩህ። ግን ታምናለህ ያልኩት በምንድን ነው? ለምን በማላምነው ተወያይ? ኧረ ልጨርስ አንዴ። ይቻላል ማለት ሰው በማያምንበት ነገር መወያየት ይችላል ማለት ነው። ኧረ ተረጋጋ። ቆይ ነገር መወያየት ይችላል። እሺ ቀጥል። ርዕስና በነገራችን ላይ ማለት ነው ርዕስ እና ወይም ደግሞ የምንወያይበት ርዕስና ቤዝ የምናደርገው የምንነሳበት መጽሐፍ ልዩነት አለው። ልዩነቱ ምንድነው? መጽሐፍ ቅዱስ ይባላል። በመጽሐፍ ቅዱስ አሁን ለምሳሌ መጽሐፍ ቅዱስ እንደሆነ ታምናለህ አይደል? አዎ እኔም ደግሞ ያ መጽሐፍ ቅዱስ ነው ብዬ አምናለሁ። ስለዚህ ይሄው ሁለታችንም በምናምንበት መጽሐፍ ቅዱስ አንተ አታምንም። እንዴት ሆኜ እኔ እንዴ ምን ሆነ ነው? አታምንማ። ስለመውጣት ተመሳሳይ ከሆነ ውይይት አያስፈልግም። ናቲ እኮ በቃ አትደረብ። አንዴ ኦኬ ጨርስና ስጥልሽ። ኦኬ ጨርስና አዎ ጨርስ ትላለህ፣ ግን በጣም በቃ እንደ እንትን ትደረባለህ። ጌታ ሆይ አሁን አንተ አታምንም መጽሐፍ ቅዱስ እንደሆነ አንተ አታምንም ብለሃል። እሱን በቃ ውይይቱ ላይ ታሳያለህ። ይኸው መጽሐፍ ቅዱስ እንደሆነ አታምንም ብለህ ማለት ነው። አየህ እኔ አንተ አሁን የያዝከውን 66ቱ ለምሳሌ መጽሐፍ ቅዱስ ነው ብዬ አምናለሁ። ስለዚህ በዛው በአንተ በያዝከው በ66ቱ ጥምቀት ለድህነት ለኃጢአት ስርየት ነው ወይስ አይደለም የሚለውን እንወያይ። እስካሁን ጨርሰን ነበር። እሺ በቃ ስለዚህ አሁን ደቂቃ ይዝልናል ማለት ነው። ማይክል ልክፈት ስለጨረስክ ማይክል ልክፈት። አዳምጫለሁ። አንድ ደቂቃ ያህል አዳምጥ። በመጀመሪያ ነገር በምንስማማበት ነገር የምንከራከርበት ምክንያት የለም። ምንድን ነው እያስተማረን ነው? ለሰዎች ምን እያደረግን ነው? እንደምንስማማ ለማሳወቅ ነው። ይሄ just doesn't make sense። ውይይት የምናደርግ ከሆነ ዲቤት የምናደርግ ከሆነ ክርክር የምናደርግ ከሆነ የማንስማማባቸው ሁለት ሀሳቦች አሉ ማለት ነው። አንተ ገድልና ድርሳናት መጽሐፍ ቅዱስ አይደሉም ትላለህ፣ ማነው ናቸው ትላለህ። እኔ ደግሞ አይደሉም መጽሐፍ ቅዱስ አይደሉም ብዬ እንከራከራለን። አንድ ይሄ ግን አዲስ ርዕስ ነው። ወደዚህ መሄድ የማትፈልግ ከሆነ የተጀመረው ርዕስ ከሲኦል በኋላ ሰዎች ወደ ለምን ታቋርጥ? በቃ ዲያቆን አያስፈልግም መወያየት የምትፈልግ አባ በቃ ይኸውልህ በገድላት ድርሳናት አልወያየም። እንቅጩን ልንገርህ በቃ በገድላት ድርሳናት አልወያየም። በተጀመረው ርዕስ ትወያያለህ። በተጀመረው ርዕስ አዳምጠኝ ቆይ ወንድሜ። የተጀመረው ርዕስ አንተ ከመምጣትህ በፊት ጥምቀት ስለሆነ በጥምቀት ነው የምወያየው። ያው የተጀመረው ርዕስ ጥምቀት ነው በመጽሐፍ ቅዱስና በአባቶች ናግባ በቃ ኦኬ እሺ እንቀጥል። እሺ ደቂቃ እንትን እንዴት ነው ማብራሪያ ይሁን ወይስ ቀጥታ ወደ ጥያቄ ምናምን ይሁን? እንዴት ነው ዶክተር? መጀመሪያ ናታኒምም የሚያምነውን ዳጊም የሚያምነውን ሁለታችሁም አቅርቡ። ከዛ ካቀረባችሁ በኋላ ወደ ጥያቄው ይሻላል። ለዛ ተስማማላችሁ? ይቻላል። ያ መጀመሪያ ግን ያው ቤተ እምነቱን ነግሮን ይጀምር ከማብራሪያው አምስት ደቂቃ አይደለ?
እሺ ዳጊ ከየት ቤተ እምነት ነህ? ያ ከየት ቤተ እምነት